ለ5500 ዘመን በዓለም ላይ ሰልጥኖ የነበረውን ጨለማ ያስወግድ ዘንድ እግዚአብሔር አምላክ ሰው ሆነ። ከቅድስት ድንግል ማርያም የተወለደው አማናዊ ብርሃን ፀሐየ ጽድቅ ክርስቶስ በሥጋ ተገለጠ። በጨለማ ውስጥ ለሚኖር ሕዝብ ታላቅ ብርሃን ወጣላቸው እንዳለ ቅዱስ ኤፍሬም በውዳሴው ቀዳሚ ቃል ኢየሱስ ክርስቶስ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው በሆነ ጊዜም ቅዱሳን መላእክት በቤተልሔም ተገኝተዋል። ይህንንም ቅዱስ ሉቃስ የሰማይ መላእክት በድንገት መጡ በማለት ገልጾታል። በድንገት መባሉም አመጣጣቸው ግሩም በመሆኑ ነው። ቅዱሳን መላእክት ቀድሞ አመጣጣቸው ጻድቃንን ለመርዳት፣ ሰማዕታትን ከስለት ለመታደግ፣ የተቸገረውን ለማጽናናት ነበር። ዛሬ ግን ስለ ሰው ፍቅር ከሰማይ የወረደውን የበጎል ወይም በበረት የተጣለውን በጨርቅ የተጠቀለለውን አምላክ ከሰው ልጅ ጋር በአንድነት ለማመስገን መጡ። ሰውና መላእክት ንጉሥ ክርስቶስን ያመሰግኑ ዘንድ ተባበሩ እንዲል መላእክት በተፈጥሯቸው የማይሞቱ ወይም ሕያዋን ሲሆኑ ሰው ደግሞ ሟች ነው። በጌታችን ልደት ግን መላእክትና የሰው ልጆች በአንድ ማኅበር በአንድ ቃል ስብሐት ለእግዚአብሔር እያሉ እግዚአብሔርን አመስግነዋል። በአዳም ኃጢአት ምክንያት ፈርሶ የነበረው የመላእክትና የሰው ልጆች ማኅበር ከተቋረጠ ከብዙ ዘመን በኋላ በኢየሱስ ክርስቶስ ልደት እንደገና ተጀመረ። ይህ የምስጋና ኅብረትም ምድር እንደ ልብስ ተጠቅልላ ስታልፍ ወደፊት በምትወጣዋ በአዲሲቷ ዓለም በአዲሱ ሰማይ በአዲሱ ቤተ መቅደስ ይቀጥላል። አንድነታችን እንደማይቋረጥና በሰማይም እንደሚቀጥል አረጋዊ መንፈሳዊ ሲገለጥም በእኛ በደቂቀ አዳምና በቅዱሳን መላእክት መካከል ልዩነት የለም ይላል። ይህም የሆነው በጌታችን መወለድ ምክንያት ነው። በጌታችን ልደት ምክንያት እኛም ዳግመኛ ተወለድን። የጌታችን ልደት የእኛም የክርስቲያኖች ሁሉ ልደት ነው። ከሦስቱ የቀጰዶቅያ አባቶች አንዱ ታላቅ የቤተ ክርስቲያን አባት ሊቀ ቅዱስ ባስልዮስ ዘቂሳርያ ይህን ምስጢር ሲገልጥ የክርስቶስ ልደት የመላው ሰው ልደት ቀን ነው ሲል መስክሯል። ሊቃውንት እንዳስተማሩን እግዚአብሔር አምላክ ዓለምን ከፈጠረበት ጥበብ ይልቅ ዓለምን ያዳነበት ጥበብ ይበልጣል። የጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበትና ዓለምን ያዳነበት ምስጢር ከምስጢራት ሁሉ በላይ ነው። ይህንም ምስጢር ከማድነቅ ሌላ ሊናገሩት አይቻልም። ሊቀ ቅዱስ ዮሐንስ አፈወርቅም በመገረም ይህን ጥበብ እንዲህ ሲል ይገልጸዋል። ምን እላለው? ምንስ እናገራለው? ከዘመን አስቀድሞ የነበረው እርሱ ሕፃን ሆኗልና እኔ ፈጽሜ አደንቃለሁ። ከሰማየ ሰማያት በላይ የሚሆን በዘላለማዊ ዙፋን የሚኖር እርሱ በበረት ተጣለ። ከሥጋዊ አስቀድሞ አይዳሰስ የነበረ አንዱ እርሱ በምድራውያን እጅ ተዳሰሰ። ኃጢአትን የሚያስተሰርይ እርሱ በጨርቅ ጠቀለሉት። ይህን ወዷልና ቅዱስ ዲዮቅሮስም በቅዳሴው የእግዚአብሔርን ሰው መሆን ምስጢር እንዲህ በማለት ገልጾታል። የንጉሡንም እጅ መንሻ ተቀበለ። ከእናቱ ጡቶች ምግብን እየለመነ እንደ ሕፃናት አለቀሰ። በዚህ ታላቅ በዓላችን የምናደንቀው ሌላው ምስጢር እግዚአብሔር ወልድ በቅድስት ድንግል ማርያም ማኅፀን በአቱም ድንግልና ተጸንሶ በአቱም ድንግልና የመወለዱ ረቂቅ ምስጢር ነው። ሊቃውንት ቤተ ክርስቲያን ይህን ድንቅ የሥጋዌ ምስጢር ግሩም ዕጹብ እያሉ ያደንቁታል። ሐዋርያውያን አበውን ተከትለው ከተነሱ የቤተ ክርስቲያን ጠባቂዎች መካከል አንዱ ቅዱስ ሄሬኔዎስም አንደኛ እመቤታችን ዘላለማዊ ድንግልና፣ ሁለተኛ ድንግል ማርያም አማኑኤል ጌታን መውለዷ፣ ሦስተኛ የማይሞተው አምላክ መሞቱ በእግዚአብሔር የዝምታ ሸማ የተጠቀለሉ ሦስት ምስጢሮች መሆናቸውን ይናገራል። ኢትዮጵያዊ ቄርሎስ የተባለው አባ ጊዮርጊስ ዘጋስጫም በመጽሐፈ አርጋኖን ድርሰቱ ይህን ድንቅ የተዋህዶ ምስጢር በሚመለከት በሚከተለው መልኩ ይገልጠዋል። ሦስቱን ደጆች ያልከፈተ የአብን ልጅ ጥበብ አደንቃለሁ። ያለመለወጥ በአቱም ድንግልና በመወለዱ የመቃብሩን ደጅ ሳይከፍት በመነሳቱ ደቀ መዛሙርቱ ተሰብስበው ወዳሉበት ቤት በተዘጋ ቤት በመግባቱና በሩን ሳይከፍት በመውጣቱ ስለነዚህም ሦስት ደጆች ልቤ አደነቀ። ከሁለቱ ይልቅ የመጀመሪያው እጅግ ያስደንቀኛል። ምክንያቱም ሁለቱም ከዚህ በፊት በመጽሐፍ ቅዱስ አውቃቸዋለሁ። የመቃብሩን ደጅ የሚመስለው ነገር አለ። ብልጣሶር የተባለው ዳንኤልን በአንበሶች ጉድጓድ ውስጥ በጣሉት ጊዜ ጉድጓዱን በታላቅ መዝጊያ ዘጉት። ዳንኤልም በረሃብ እንደተጨነቀ ልዑል እግዚአብሔር ባየ ጊዜ መልአኩን ወደ ነቢዩ ዕንባቆም ላከ። በራሱም ፀጉር አንስቶ ተሸክሞ ወስዶ ዳንኤል ወዳለበት ጉድጓድ አገባው።
ዳንኤልና እንባቆም እንጀራውንና ንፍሮን በልተው እግዚአብሔርን አመሰገኑ። እንባቆምም ደጅ ተዘግቶ ሳለ ወጣ። ስለ ቤቱ ደጅም የሚመስል ነገር አለ። እግዚአብሔር መልአክ ከሰማይ ወርዶ ጴጥሮስን ከግዞት ቤት እንዳወጣው በሐዋርያት ሥራ ተጽፏል። ጴጥሮስንም ካወጣው በኋላ ደጁ ተቆልፎ ዘበኞች በሁሉ ወገን ይጠብቁ ነበር። ለእነዚህ ለሁለቱ ደጆች ለቅዱሳን የተገኘውን ምክንያት አገኘው። ስለ ድንግልናሽ ደጅ እጠናለሁ፣ ግን ምክንያት አላገኘውም። በድንግልና የኖረች ሴትም አላየውም። እንደዚህ አይነት ነገር ሆኖ አያውቅም። ከዚህ በፊት አልተነገረም፣ ከዚህ በኋላም አይደረግም። በአጠቃላይ በዓለ ልደት በሰውና በእግዚአብሔር መካከል እርቅ የተፈጸመበት በዓላችን ነው። ለሞት ከመገዛት የዳንበት ጨለማው ተወግዶልን የብርሃን ልጆች የሆንበት የእባብ ራስ የተቀጠቀጠበት ከምድር ወደ ሰማይ ያረግንበትና ከመላእክት ጋር ሆነን ለእግዚአብሔር ምስጋና ያቀረብንበት ከነቢያት ኅብረት ጋር አንድ የሆንበት በዓል ነው። ድንቅ የተዋህዶ ምስጢር የተፈጸመበትን ይህን ልዩ በዓል በመንፈሳዊ ሥርዓት ማክበር ይገባል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።